በግንኙነት ጊዜ ሚስታችሁ ቀደም ብላ እንድትጨርስላችሁ ከፈለጋችሁ ካልሲ አድርጉላት። ሴትና ወንድ እኩል አይጨርሱም። ብዙ ጊዜ ሴቶች ይዘገያሉ፣ ወንዶች ደግሞ ቀድሞ የሚጨርሱ። ግን ሴት ልጅ ቀደም ብላ እንድትጨርስ ወይም የምትጨርስበትን ሰዓት ልትቀንሱበት የምትችሉበት የተወሰኑ መንገዶችን ልንገራችሁ። አንደኛ፣ እግሯ ላይ ካልሲ ማድረግ እግር አካባቢ ያለውን ብርድ የሚለውን ነገር እንዲቀንስላት ያደርጋል። እሱ ብዙ ጊዜ ሴቶችን ዴንጀር የሚመጣ ነገር ለጭንቅላታቸው እንዳለ የሚነግራቸው ነገር ነው። ዲስትራክሽን ሊፈጠርባቸው ይችላል። ሁለተኛ፣ በግንኙነት ጊዜ ማዋራት ልመዱ። ጆሮዋ ስር ማሾካሾክ፣ የተወሰኑ ነገሮችን መናገር። ቢከዝ በንግግር በጣም የግንኙነት የመጨረስ ነገሯና እርካታ የመድረሷ ነገር የመጨመር አይነት ነገር ስላለው። ሶስተኛ ደግሞ ነገሮችን አትቀያየሩ። አንድ ቦታ ላይ የነካሃት የእርካታ ስሜቷ እየተነሳ ካየኸው እዛ ቦታ ላይ በዛው ፍጥነት፣ በዛው ፕሬዠር፣ በዛው ነገር ስትጨርስ ድረስ አድርሳት። አትቀያየር ነገሮች። እሷ ዘግይታ ስለጨረሰች አንተ ቶሎ መጨረስ አለብህ ማለት አይደለም። ኦኬ፣ ቶሎ መጨረስ 3 ደቂቃ ወይም 1 ደቂቃ በታች መሆን አለበት። የዛኔ ነርቭ ላይ ወይም ሆርሞን ላይ ያሉ ችግሮች ይኖራሉ። እነሱን መታከም ትችላለህ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ብልት አካባቢ የሚገኝ ፀጉር ተጽዕኖ ይሆናል ወይ? ብልት አካባቢ ማንኛውም አይነት ወንድ ፀጉር ይኖረዋል። በተለይ በቃ 18 20 ዓመት ምናምን ከሆነ በኋላ ብልት ላይ ፀጉር፣ ብብት ላይ፣ ፂም ላይ ምናምን ማደግ አለበት። ይሄ የወንድ የጉርምስና ምልክት ነው፣ የወንድነቱ ምልክት ነው። ስንፈተ ወሲብ አያመጣም። ሴት ልጅ ላይ ብልት ላይ ያለ ፀጉር ደግሞ ስንፈተ ወሲብ ያመጣል ወይ የሚባለው እንደ ፕሪፈረንስ ነው። አንዳንድ ወንዶች ላይ ፈልጉት ይችላሉ። ስለዚህ ስለሚያስጠላቸው ብልታቸው ሊፈሰፈስ ይችላል ምናምን። ካልሆነ ደግሞ ካላስቸገራቸው ችግር የራስ ብልት ላይም ሆነ ባለቤት ብልት ላይ ምንም አይነት ፀጉር ቢኖር ብልት አለማቆም ወይም ቶሎ ስትጨርስ ወይም ብልት መሀል ላይ የማልፈስፈስ ምናምን አይነት ነገር የለውም። ፀጉር ላይ ያሉ ችግሮች አይደለም ብልት የሚያልፈሰፈሰው። ኦኬ፣ ደም ስር ላይ ችግር አለ ወይ፣ ጡንቻ ላይ ችግር አለ ወይ፣ ነርቭ ላይ ችግር አለ ወይ፣ ሆርሞን ላይ ችግር አለ ወይ የሚሉት ነገሮች ናቸው። ማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ባይ ባይ።